አዩን ተወጃታለሽ እንዴት ነው የምወዳት? እንዴት ብዬ ነው የምወዳት? ባይሆን ጥላቻ ላይኖርብኝ ይችላል እንጂ እንዴት ነው ከሷ ለወዳት እንደማንኛውም እንደ ጓደኛ ምናምን ወይ አዩዬ ምናምን አልልም። እሷን በግድ እንደተባለች በየቪዲዮ እኔ ወላሂ ሱመያን እኮ በጣም ነው የምወዳት ሰይዶ ወላሂ ብትመጣ ችግር የለው ምናምን ብላ ቀባጥራ የዛን ጊዜ ከኢትዮጵያ ከየመን እንደመጣው ከኡመር ጋር ሲሄድ አይኗን ማየት አልፈልግም። የዛን ጊዜ ራሱ የተቆረጠ ብዙ ነገር አለ እዛ ቪዲዮ ውስጥ ማለት ነው። እነሱ ቢሆኑ ይለቁት ነበር። እኔ መታ እንደዚህ መታ እኔ ቢሆን ያንን ወሬ ያወራሁት ሳይድም ይሁን አዩም ትሁን ይለቁት ነበር። ብዙ የቀባጠረችው ነገር ነበር፣ ግን እኔ አልለቀኩትም። ምክንያቱም ነግበኔ ነው ልጆችም ስላሉኝ ማለት ነው። እናት ነኝ። አሁን እኔ ሴት ብቻ ሳልሆን እናት ስለሆንኩኝ እንደ እናትነቴ ነው የሚሄደው። ለምን እችን ልጅ አላቃትም። ጓደኛዬ ሆና ባሌን አልቀማችሁም ቀርባኝ። በነገራችን ላይ ትክክለኛ ነገር ነው የምታወራው፣ በጣም ትክክለኛ ነገር። ሴቶች አንደርስታንድ ልታደርጓት ይገባል። የእውነት ነው የምላችሁ፣ ምንም አይነት ጥፋት የለባትም። ወንድ ልጅ እንደፈለገ እንዲሆን ሴት ልጅ እንድትጨኮን ላይክ አትምከሩ። ገባችሁ? ላይክ አንዳንድ ነገር ወደ ፖለቲካ ወስዳችሁታል። ለእሷ እንትን ስለሆነች ነው ምናምን ነገር እያላችሁ ማለት ነው። እዚህ ጋር ፖለቲካ ምናምን አውጡትና እቺ የእንትን ብሄር እቺ የእንትን ብሄር የሚለውን ነገር አውጥታችሁ እንደ ሰው ልጅ አስቡ። እንደ ሴት ልጅ እንደወለደች ገባች? ጭንቅላት አይምሮ ቢኖረው ባልተብየው ራሱ መጀመሪያ ከማግባቱ በፊት ነገሮችን አረጋግቶ ነው የሚያገባው። በጣም ነው የሚያስጠላው ሁለቱ ሴቶች ሲሰዳደቡ ማየት። እምነትንም ያስጠይቃል እኮ። በጣም ላይክ ተናድጄ ነው ማወራላችሁ። የሆኑት ይቅርታ። ጓደኛዬ ሆና ባሌን አልቀማችሁም ቀርባኝ ምናምን በሆነ ነገር አንተዋወቅም። እኔ ነች ምን በቃ እውነቷን ነው። ጓደኛ ሆና ባሏን አልቀማችም። በሆነ አጋጣሚ የምታውቃት ሴት ልጅ አይደለችም። ሪያሊቲው ማለት ነው ያገናኛቸው ሳይድ ነው። ስለዚህ እሷ ያናደዳት በእሷ ምክንያት ትዳሯ ስለተበጣበጠ ነው እንጂ እሱንም እሷ አይደለችም። ላይክ እንደ ሴት ስለሆነች ለምን አትረዳም ልትል ትችላለች እንጂ የዚህ ሁሉ ተጠያቂ ባልየው ነው። ቂሜለን እና ሰይድ አገናኘን። ስለዚህ ለአንድ ወንድ ብለን ደግሞ መገዳደልና መጣላት የለብንም። የልጆች አባት ነው። የልጆች አባት መሆኑን መቀየር አልችልም። ባልነቱን ግን መቀየር እችላለሁ። ስለዚህ የልጆች አባት ሆኖ ከሷ ጋር የሚያጣላኝ የሚያጠማምደኝ የሚያባላኝ ነገር ምንም ነገር የለም። እንደሷ አይደለም። እኔ እንደሷ የዚህን ያክል የገነነ ጥላቻ ነው ለሷ ምንም የለብኝ። እኔ አዩን አልወዳትም አልጠላትም ባጭሩ ማለት ነው። የማልጠላት ምክንያት ምንም አላደረገችኝም። እሷ ጥፋተኛ አይደለችም። አታቀኝም፣ አላቃትም። ላግባሽ አላት አግባኝ አለች። ማንኛውም ዋሽቶ ነው እዚህ ጋር የሚመስለኝ እንጂ ወንድ ልጅ ሳይፈልግ በጭራሽ አያገባም። ፕራንክ ምናምን አለ እንጂ ወዷት አፍቅሯት ፈልጎ ነው ያ ሁሉ ብር ኢንቨስት አድርጎ ያገባት። የምታደርገው ነው ያደረገችው። ሰው ላችሁ የምፈልገው አንዳንዴ ሴቶችን ማለት ዝም ብላችሁ አትውቀሱ። የእውነት ሀቅ አላት ሱመያ፣ በጣም ብዙ ሀቅ አላት። ስላላለቀሰች ነው ሚዲያ ላይ ወጥታ ያዙኝ ስላላለች ነው ችግሯን በችግሯ ዋጥ አድርጋ እናት ስለሆነች ማለት ነው። እሷ አሁን እውነቷን እንደ ሴት አይደለም ማውራው እንደ እናት ነው ማውራው ብላለች። የሁለት ልጆች እናት ነች። ስለሆነች በእሷ ምክንያት ነገሮቹ ሁሉም ነገር ለምክንያት ነው አይደለም እንጂ ይሄ አላህ የጻፈው ነው። ግን ምክንያት ያስፈልገዋል ለሁሉም ነገር። ሰውም ሲሞትም ሆነ ሰው ሲድን ሰበብ ስለሚያስፈልገው ነው። በዛ ምክንያት በእሷ ሰበብ ነው የተለያየ ነው ብዬ ስለማስብ ለዛ አልወዳትም። ግን ደግሞ አልጠላት ባጭሩ ማለት ነው። እኔ ባገኛት ይሄ እንደዚህ ምናምን ብዬ ሰድቤት አለኝ። በስነ ስርዓት ሰላም እላታለሁ። ሰላም ማለትም ካልፈለኩኝ ደግሞ ኖርማሊ እንደዚሁ እንደማንኛውም ሰው ወይ እንደማያውቃት ሆኜ ቁጭ ማለት እችላለሁ። ከዚህ ውጭ ግን በየቪዲዮ ልጅቷ እኔ እኮ ተጠራጠራለሁ በየቪዲዮ ማለት ነው። እኔ ወላሂ ሱመያን እኮ በጣም ነው የምወዳት። እኔ ወላሂ ሳይድ ልጅቷ እንዳለ የምትሰራው ፌክ ነው በነገራችን ላይ። ቢኮዝ አንደኛ አክተር ነች፣ ሁለተኛ ዘላ ጨፍራ ምናምን ያልጨረሰች ሴት ነች። ልጆችንም እወዳለሁ አንተንም እጠላለሁ። አሁን እንደዚህ ስትል አንተ የውሸት ማለት ነው ሱመያን እወዳታለሁ እያስባልካት ልጆችን እወዳለሁ በይ እያልካት እያለች እኔ እውነት መስሎኝ ብመጣና ወይ እሺ መኖር ካልቻለ ልጆችን አሳድግ ብዬ ሰጠውክ። አንተ ትልቅ ሰው ያሲንን የሚያክል ሰውዬ ትልቅ ያንን የሚያክል ከርዝመቱ በጣም ነው የሚረዝማት። ለምን እሷ ያጭር ናት፣ ረጅም አይደለችም። እንትና ያሲን ረጅም ነው።
ያንን የሚያክል ሰውዬ ጥርሱን ውልቅ ያደረገችለት ያገኘችውን ሰው ሁሉ ካላነኩኝ ካልገደልኩኝ የምትል ሴትዮ አንተ ራስህ በምን አይነት ፍቅር ብደነዝዝ ነው ልጆችን እንድሰጥክ የምትፈልገው? እኔ ጥያቄ ሆነብኝ ማለት ረፍት ያሳጣኝ ይሄ ነው። ልጆችን ለምን ትፈልጋለህ? አዩ እንድትዝልክ ለምን እሷ ደጋግማ ነው ወተን? እውነት እኮ ነው። ለልጆቹ ክብርና ቦታ ቢኖረው መጀመሪያ ልጆቹ ካልናትና ካላባት ማደግ እንደሌለባቸው ማሰብ ነው። ሲቀጥል ደግሞ ከሱ ተቀብሎ ለሷ ሊሰጣት ያሰበው ለምን ሰራተኛ እንድታርጋ እንድታሳድጋቸው ነው። ለሰው እየደወለች እኔ ልጆቿን አልፈልግም እያለች አለች። እኔም ቦን አልፈልግም። ማንም የማንን ልጅ ማሳደግ አይፈልግም። እውነት ለመናገር ከሆነ ማለት ነው። እኔ ለምን ልጆችን አልፈልግም ማለት ወዳኔ የገባችበት ማለት አይደለም። ወላሂ እኔ ልጆችን ከቻልኩኝ ራሴ ያሳድጋለሁ፣ ካልቻልኩ ደግሞ ለሱ ቤተሰብ አካል ይሆናል እንጂ እንደዚህ ለምን አዩም ትሁን አይደለም። ሙሻዩ አይደለችም። ሌላም ሰው ሙሻዩ ማለት በአረብኛ ነው ያወራችሁ። ሌላም ሰው ቢሆን እንደማለት ነው። ሌላ ሚስትም ቢሆን ሌላም ሰው ቢያገባ እኔ እንጀራ እናት ኢንሻአላህ ልጆችን እንድታሳድግብኝ አልፈልግም። ለወደፊትም እኔ አላህን የምለምነው በእንጀራ እናት ልጆች እንዳያድጉብኝ ነው። እኔ አይደለም በእንጀራ እናትም በእንጀራ አባትም ልጆች እንዲያድጉ አልፈልግም። በቃ ይሄ ነውና እኔ እንኳን ብፈልግ የእሱን አስተሳሰብ ነው ያሰብኩት ማለት ነው። ልጅቷን እንደዚህ እብድ ቀውስ የሆነች እብድ ልጅ እያየ ከጣገቡ አድርጎ እኔን የውሸት ወድሻለሁ በያት፣ የውሸት ልጆቹንም ወዳለሁ በይ ብለክ አስብላሃት ውሸት እንደሆነ አውቀህ እኔ ደግሞ ዩቲዩብ ላይ የማየው ነገር አምኜ እንደዚህ ልጆችን አንጠልጥዬ ይዤ መጥቼ ሰይድ በቃ እንካኔ እናንተ ስለማንሆን ግን እነዚህ ልጆች ስለሆኑ አሳድጋቸው ብዬ ልሰጠው ክንበል። ከዛ አዩ ምን ታረጋቸዋለች የሚለው አልመጣልህም፣ አላሰብክም። ሰው የምታወራው እሷ እንደ እናት ነው እያወራችላችሁ ያለችው። ለምን ልጆቿን ትፈራለች። እሷ አባትነቱን ቢረሳ እሷ እናትነቷን አትረሳ። ሁለት ደግሞ ዘላ ፈርጣ ላልጨረሰች ልጅ ሁለት ልጆቹን እንዴት ነው ተቀብላ የምታሳድገው? ለምንድነው ልጆቹን ቢፈልግ ኖሮማ አርፎ ይቀመጥ ነበር። እዚህ ህይወት ውስጥ ራሱ አይገባም ነበር። አላሰብክም እንዴ? አይምሮ ምንድን ያደረዘው የዚህኛ ክል ምን በጠጣ ሽንቷን አጠጣዋለች ያለች ራሷ አጠጣለች። ዘይዶ ላይ እሷ አጠጣ እንዳይሆን ያረብ ቢስሚላ። እና ለማንኛውም አልহামዱሊላህ ሲያጋልጣችሁ ቪዲዮዎቹን አወጣባችሁ የኔ ንጹህነት አምላክ። ለምን ባለፈው ራሱ በቃ ብዙ ሰው ደስ ብሎት ወይኔ ሱመያ በቃ ብዙ ሰው ይለኛል ሰይድ ለአንቺ እንዴት እንደሚቆረቆር አንቺን ስትነካሽ ትንሽ ስትነካሽ ሱመያን እንዳትነካት እንዴት እንደሚል ምናምን ብዙ ሰው ነው የሚለኝ። እና ብትታረቂ ደግሞ የበለጠ በቃ አብራችሁ ብትሆኑ ደግሞ የበለጠ ያስከብርሻል፣ የበለጠ አንቺ ጋር ትሆኛለሽ ትላለች። የበለጠ ከአንቺ ጋር የበለጠ ያስከብርሻል፣ የበለጠ እንዳትነካት እያለ እሷ ናት የምትናደደው። ግቢ በጣም አበዛሹ፣ የለመነሽ ነው፣ ሀገር ከሀገር አታዙሪ ምናምን ብዙ ሰው ነው ያለኝ ማለት ነው። ወንድ ልጅ የሆነ ጭልም ያለ ፍቅር ካፈቀረ ማለት ነው አይደለም ለሚስቱ ለእናቱ አይመለስም። አስቡት። እኔ ታዲያ ሰይድን በደንብ የምታውቀው እሷ ነች። ስለ ሰይድ በሙሉ ማውራት የምትችለው ሚስቱ ነች። ቢኮዝ የ10 ዓመት ሚስቱ ስለሆነች አሁን በዛ ሰዓት በኮሜንቶች ተገፋፍቼ በሰዎቹ ተገፋፍቼ አይ በቃ እሺውን ብዬ ብታረቅ ማለት ነው። ሲጀምር ደግሞ የልጆቹ አባት ስለሆነ ክብሩ እንዲወርድ አትፈልግም። ስለዚህ ስለ ሰይድ መጥፎ ነገር አልተናገረች። ምን እንደሚገጥመኝ አያችሁ? የውሸት የሆነ ነገር ውስጥ እጀ ዘፈቅ ከዛ መውጣት አንዴ ከሄዳችሁ ደግሞ መውጣት አትችሉ። ከታረኩ በኋላ እንደገና መልሼ የት ሄዳለሁ? አሁን እኔ ሜጄን መቀመጫን አቅም አንዱ ለቀን ደህና ይሆናል። የት ነበርሽ ሲለኝ ምናልባት እኔም እንደዚህ አይነት ቦታ ነበርኩ ልለው እችላለሁ። ከዛ ቤተሰብ ጋር እንሄዳለን፣ ከዛ ምን እንላለን ምናምን ከዛ እውነቷን እኮ ነው። ታረቁ ቤተሰብ ጋር ሄደው ለሚዲያው ሲባል እየተሰራ ፖስት ይደረጋል። እሷ ደግሞ ትክክለኛ ህይወቷ እንዲስተካከል ነው የምትፈልገው። ገባች? ለሚዲያ ይባላል፣ ያችን ዝም ያሰኛታል። አንዴ ቤተሰቦቿ ጋር ሄዳል፣ ቪዲዮ ይሰራል። ቤተሰቦቹ ጋር ሄዳል፣ ቪዲዮ ይሰራል። ለተወሰነ ጊዜ አብሯት ይሆናል። ከዛ በኋላ እግር ቢ ነው የሚላት። ለ2 ወር ወይ ደግሞ ለ1 ወር
ደና ከሆነ ሚዲያም ላይ ምናምን ስሙን ያዩን ደና መሆኗን ለማሳየት ጥሩ ሁኚ ይላታል። ልክ እንደ ካሜራ ጀርባ እንደሚቀርጸው ማለት ነው። ጥሩ ሁኚላት ይላታል። መኝታ ቤት ገብተው እንዳትናገር እንዳትያዝላ እሷ ታስመስላለች። እኔ ደግሞ ሞኝ ነኝ እውነት ይመስለኛል። ከዛ በኋላ ወደሽ ከተደፋሽ ቢረቅጥሽ አይድፋሽ ነው ይባላል። ከዛ እኔም የእውነት መስሎ ስጃጃል ከዛ በየት በኩል ወጣለሁ እናቴ። ለማንኛውም ግን አሪፍ ነው፣ ቀጥሉበት። ከዚህ በኋላ የምትሸውደውን ሰው ፈልግ። እኔ አይደለም ይቅርና እኔ ሱመያን እወዳለሁ ብላ ባናቷ ብትተከል ማለት ነው። አንተ ራሱ ብትተከል አንተ አሁን የሆነ ሀገር እኔ ከዚህ በኋላ የትም አልሄድም፣ ግን ቢሄድና ብትመጣ ራሱ አላገኘህም እንዳትመጣ። ለምን ታውቃለህ? አሁን ከአዩ ጋር ነው ብዬ ነው በስነ ስርዓት የማስበው። እንኳንም አላገኘሁት። ይሄኔ ወይ አዩ ትኖራለች ወይ ወንድሟ ልካለች፣ ከሆነ ሰው ጋር ትልካለች እንጂ ለብቻ ካትልክህም። ስለዚህ አንዳንዴ ምንድነው መሰላችሁ አብረን ላልኖር ነው ሰው አብረን ነው ላልሆንን ሰው ዝም ብለን ከላይ ብቻ አይተን መፍረድ ይከብዳል። ሁለት ደግሞ ትዳር ነው አይደል? ትልቅ ነገር ነው። ትዳር ነው። በትዳር ውስጥ ልጅ አለ እና እሷ የውስጧን ስለምታውቅ ነው የምትርቀው፣ ያለውን ነገር ስለምትራቅ ነው። እኛ ግን ታረቂው እንደዚህ አድርጊው እንደዚህ ለምን በዚህ ደረጃ አትርቆም ነበር፣ በዚህ ደረጃ ዙር አትልም ነበር ካጠገቡ ስላደማት ነው። ይገርማል። ግን ወይ አዩ ትኖራለች ወይ ወንድሟ ልካለች፣ ከሆነ ሰው ጋር ትልካለች እንጂ ብቻህን አትልክም። አምናካ የሆነ ቦታ አስቀምጣታል ብላ ልጠረጥር ትችላለች። ወይ ደግሞ ከሷ ጋር የውሸት እንዲበይ እንደምትላት እኔንም እሷንም ትላታለች ብላ ስለምጠረጥረክ ብቻህን አትለቅህም። እኔ ባህር ዳርም ይሁን ጎንደርም ይሁን የሄድከው ብቻህን አይደለም። ይሄ ነገር ደግሞ አንድ ቀን ይወጣባቸዋል። ብቻህን አይደለም። ወይ ከወንድሟ ጋር ወይ ከእህቷ ጋር ወይ ራሷ ሄዳለች፣ ወይ ደግሞ መጀመሪያ ቪዲዮውን ትቀርጹትና እሷ ስታወራ እንትን እንዳይል ከዛ እዛት ትሄዳለህ። እንደዚህ ነው የሚሆነው። መጀመሪያ ቪዲዮውን ትቀርጽና ታስቀምጠዋለህ። ለምን ቪዲዮ እየቀረጽክ ነው የምትሄደው? ምን እንደምትሰራ ታውቃለህ። ብታገኘኝም ባታገኘኝ ምን እንደምታረግ ታውቃለህ። ለዛ ሁለቱንም ቪዲዮ ታሰራትና እዛ ትሄዳለህ። እናንተ እሷ እዚህ እዛ አዳማ የሆነች መስላ ትለፈልፋለች። አንተ ደግሞ ጎንደር የሄድክ መስሎ ጎንደር ትሄዳላችሁ። ጎንደር ሆናችሁ የአዳማውን ቪዲዮ ትለቃላችሁ። ከዛ ሰው ሁሉ እሷ አዳማ ነው ያለችው፣ አንተ ጎንደር ነው ልትፈልገኝ ሄድክ። ሞኝን ፈልግ፣ አብራክ ናት። አስበው ተገናኝተን ቢሆን ምን እንደሚፈጠር አይክ። እንኳን የሚያላገኘው ከአልሐምዱሊላህ ረቢል ዓለሚን። እኔ እንደውም ቆጭቶ ነበር፣ በተለይ ጎንደር ባለበት ሰዓት ማለት ነው። አዲስ አበባና ሀረር እንኳን እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደቆጨ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ። የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው ልጆቼ በቃ ምን ያክል እንደሚናደዱብኝ ምን ያክል ቂም እንደሚይዙብኝ ሳስበው ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን፣ ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ፣ ለምን ሴት ልጆች ናቸው አባታችን ይፈልጋል። በቃ ማለት ብዙ ነገር ነበር ሳስብ የነበረው። ልጆች እንደዚህ ብሉኝስ እኔ ምን አይነት ነኝ? ባገኘሁት ኑሮ ባህር ዳር ወይ ደግሞ አዲስ አበባ ነው ባልኩት ኑሮ ምን አለበት? ለምን ባህር ዳር ብዙ አልተቀመጥኩም። የዛን ጊዜ እኔ ራሱ በጣም አስቤላት ነበረ። በጣም ጨንቆኝ ነበረ። ለምን ሁሉ ነገር እሷ ላይ ነበር የመጣው። አንቺ ብታገኘው አንቺ ነሽ ስቴላክሹ አንቺ ነሽ ተብላ በጣም ተወቅሳ ነበረ። ሰው ሁሉ ግልብጥ ብሎባት ነበረ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለምንም ጭቅጭቅ አገኘው ነበር። ግን አላህ ሲረዳይ ደግሞ እኔ ባህር ዳርም ጎንደርም አልነበርኩም። አያችሁ ሞኝን ሰው ይጉዳችሁ እንጂ አትጉዱት የሚባለው ነው። ለምን አላህ ይጠብቃቸዋል። እኔንም ሰይድና አዩን አላህ ነው የጠበቀኝ። ለምን አንድ ላይ ቢሆኑ የሆነ ነገር ታደርገኛለች። እቺ ልጅ እንትን አዩ ማፊያ ነገር ናት። ግን አንዳንዴ ስትናገር ሱመያ ቃላቷ ከባድ ነው። አሁን የተናገረችውን ነገር አዩ ላይክ እንትን ያናዳታል። እንዲሁ እንደዚህ አዲራፍ ማለት ከበደኝ። አጋሽ ናት። ዝም ብላችሁ እስኪዋል እንዴ እኔ እኮ ቪዲዮውን ሳይ ሲላክን ደጋግሜ ነው ያየው። እንዴ ሰይድ ናግባ ኮስተር ብላ እኔ 10 አመት ሙሉ ስኖር ማለት ነው
ሰይድ የሆነ ቪዲዮ ምናምን ሲያሰራኝ እየሰደበኝ ነው የሚያሰራኝ። እንደዚህ ኮስተር በይ ምናምን ነገር አውርቼው አላውቅም ሰይድም ማለት ነው። እንደዚህ ናግባ ምናምን ቀልቤ ሰቀኝ ሰይድ ናግባ በጥፊ ቢላ የሚለኝ ይመስለኝ። ኤኒዌይ በጣም ይከብዳል እውነት ለመናገር ማለት ነው። እንጨርሰው ሰይድ አስወጣው። ከዛ አይ ተጣልተናል ሰይድ መጥቶ አያውቅም ከቤት ለምን ሱመያ ስለተናገራት አልፈልግም እሷን ማየት አልፈልግም ስላለች ማለት ነው። አቤት ግለት። ከዛ እንደዚህ በይ ከቤት መጥቶ አያውቅም በይ እሷ ስትሰማ ማለት ነው። በጣም እየደበራት ነው የምትሰማው ማለት እየተናደደች ግን ከካሜራ ጀርባ እንግዲህ ምን ብሏት እንዳሳመናት ተደባድበውን ተቀጣቅጠውን አሳምኗትን ያስታውቃል ፊቷ። የእውነት ተነጋግረው በሰላም ቢሆን ኖሮ ምናምን ነገር ይህ እንደዚህ ወይ ስላት ወይ ትስቃለች ወይ የሆነ ነገር ታደርጋለች። ሰብስክራይብ ወይ እንደዚህ ኖርማል ፊቷ ፈታ ይላል። ላይክ ለምን ከካሜራ ጀርባ ያለው እንደሚቆርጥ ስለምታውቅ እንደዚህ የሚያወሩት ነገር ኤዲት እንደሚደረግ ስለምታውቅ ወይ ፊቷ ፈገግ ይላል ወይ የሆነ ነገር ትላለች እንጂ እንትን አትልም። ግን እሷ ስትጠራው ራሱ ማለት ነው እንግዲህ ያ ፓርት ሰይድ ናግባ ስትለው እንደሚቆርጥ ታውቃለች ኤዲት እንደሚደረግ ማለት ነው። ለምን ሰይድ ነግራታል አንቺ እንደዚህ በይ ኤዲት ምን ልጅቷ መቼም ከዚህ በፊት ከሰይድ በፊት ስለ እንደዚህ አይነት ነገር የምታውቅ አይመስለኝም። ግን ሰይድ ስለሚነግራት ዞሮ ስንት ጊዜዋ ነው ለራሷም ዩቲዩብ ከፍቶላት እየሰራች ነው። ጥሪኝ ሲጠራ ይሄንን ኤዲት አደርገዋለሁ ይቆረጣል ካት ይደረጋል አንቺ ትጠሪኛለሽ ይላል። ካት እንደሚደረግ እያወቀች ሰይድ በቃ ናግባ ምናምን አትልም አትገባም ኮስተር ብላ ከዛ አይ ጨምሪበት እሺ ግን አደነኩሽ ጎበዝ ነሽ። ለምን ለአንዳንድ ወንዶች እንዲህ አይነት ሴት መድኃኒት ናት። በጣም ነው ደስ ያለኝ። ለምን እኔ ራሱ እንደዚህ እንትን ስለማለው ሴቶች አንዳንድ ወንዶች ደግሞ ማለት ነው የመጀመሪያ ሚስታቸው በጣም ሞኝ ስትሆን ትዳር ውስጥ ያሉ ሁሉ አይመስላቸውም ሁሉን ነገር እሺ። አሁን እኔ ሰይድ ባለንበት ሰዓት አብረን ስንኖር ላግባ ስለኝ እሺ ቢጀነጅንም ዝም የፈለገውን ነገር ሲያደርግ ዝም በቃ። አሁን ሰይድ ምን እንደሚያስበው እኔ በቃ እናቱ እንኩን ነው የሚያስበው እና እናቱ እንደሆንኩ ለምን ሁሉን ነገር እሺ የምትለው እናት ናት። አሁን ደግሞ እሷ እንደ ሚስት ስትይዘው ለሁሉም ነገር ኃይለኛ ስትሆን በወቅት ካልመተው ስትለው ለዚህ ለዩቱቡ ራሱ ቅንድቧን ሰቅላ እንዴ ያናገረችው አስቡት። የሆነ ነገር ቢያደርግ ምን እንደምታደርግ አዩም በደንብ እንደሚወዳት የተረዳው በጣም ተመስጬ ነው በዚህ ቪዲዮ ማለት ነው። በዚህም ደግሞ አላህን አመሰግናለሁ። ለምን እኔ ምናልባት እንደዚህ ወደ ኋላ ዘወር ብዬ እንዳላስብ ወይ ደግሞ እንዳልሳሳት ስላደረጋችሁኝ በጣም አመሰግናለሁ። ለማንኛውም ከዚህ በኋላ ለአንተ እንዳልጨነቅ ስላደረከኝ አመሰግናለሁ ሰይድዬ። እናንተንም ለምን በጣም ማለት እሷ የምታረገው አክት ሱመያን ያስጨንቃት ነበረ። ለምሳሌ የሆነ ነገር ብታረገው ልጆቼን አባት በቃ በጣም ምን ውስጥ ገብቶ ይሆን እያለች የሆነ ፊልም የምታረገው ነገር አለ። ገባችሁ? ይሄ ነገር ፌክ እንደሆነ ሲገባት ግን ኦፍኮርስ እሷም ከጭንቀቷ ልትወጣ ትችላለች ማለት ነው። እና ወንድ ልጅ ግን ሁሉም ወንዶች እኮ አይደሉም። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩበር ነኝ። አስቀይሜያችሁ ከሆነ በነገሬ በጣም ይቅርታ። ወዳችኋለሁ። ባላችሁበት ቦታ ፈጣሪ ሰላማችሁን ያብዛው፣ ሀሳባችሁን ያሳካላችሁ። ለክርስትና እምነት ተከታታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ። ለምን በዓል እየደረሰ ነው። ዛሬ ምንድን ነው? ዛሬ ዓርብ፣ ምናልባት ቅዳሜ እሁድ ይመስለኛል። ኤኒዌይ እንኳን አደረሳችሁ። ስደተኛዋ እህታችሁ ነኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ወዳችኋለሁ። ባላችሁበት ፈጣሪ ይጠብቃችሁ። አላህ ይጠብቃችሁ።